ሰላም እንዴት ናችሁ? ውድ የእናት ሚዲያ ቤተሰቦች እጅግ አሳዛኝ ምርጫ ይዘናል። እሱን እነግራችኋለን። ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ነጻነት ወርቅነህ ህይወቱ አልፏል። እጅግ አሳዛኝ መረጃ ነው። እንደዚሁም ደግሞ የደብረ ሲና አስተዳደር ወይም ደግሞ ባለስልጣኑ ህይወታቸው አልፏል፣ በታጣቂዎች ተገድሏል። ስለሱም እነግራችሁም ነገር ይኖረናል። እንደዚሁም ደግሞ በጎንደር ዩኒቨርሲቲ ሌላ ሶስተኛ ሐኪም ህይወቱ አልፏል። ስለሱም ሰፋ ያለ መረጃ አለ። መንትዮች ነበሩ፣ ህይወቱ አልፏል። ስለሱም ነገራችሁ ነገር ይኖራል። እንደዚሁም ደግሞ ልጅ ያሬድ ወይም ኮሜዲያን ያሬድ ብላችሁ ታውቁታላችሁ፣ ህይወቴን ላጠፋ ነው ብሏል። በምን ጉዳይ ስለሱ የምነግራችሁ ነገርም ይኖራል። እንደዚሁም ደግሞ እንግዲህ በዶክተር ለታ እንግዲህ ህይወታቸው አልፏል። የደምቢ ዶሎ ዩኒቨርሲቲ ፕሬዚዳንት እንደዚሁም የጠቅላይ ሚኒስትር አማካሪ ሆነው እንግዲህ በመስራት ላይ ናቸው የሚባለው ባለስልጣን ህይወታቸው አልፏል። እንግዲህ በአሜሪካ ነገር በምን ጉዳይ ህይወታቸው አለፈ። እንደዚሁም ደግሞ ወደ ጦርነቱ እንዴት ሊቆም ቻለ፣ የኢራንና የአሜሪካ ጦርነት፣ ስለሱም ሰፋ ያለ መረጃ አለን። በተያያዘ ዜና እንደዚሁም የአሜሪካው አምባሳደር ወደ ሁመራ ገብተዋል። ስለሱም ሰፋ ያለ መረጃ አለ። እነዚህና በርከት መረጃዎች ይዘናል። እናንተ ግን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በዛሬው ዕለት የደብረ ሲና ከተማ አስተዳደር ወንድም ሲገኝ ማሙዬ በተተኮሰባቸው ጥይት ህይወታቸው ማለፉ ተነግሯል። በከተማው ሲንቀሳቀሱ ነው በተተኮሰባቸው ጥይት እንግዲህ መገደላቸው የተነገረው። ማን እንደገደላቸው እስካሁን ኃላፊነቱን እየወሰደ አካል ባይኖርም ነገር ግን ምናልባትም ፋኖች ሊሆኑ ይችላሉ የሚል መላመትም እየተነገረ ነው የሚገኘው። እንግዲህ በዛ በደብረ ሲና እንግዲህ የከተማ ዋና አስተዳደር ወይም ደግሞ ካንቲባ ነበሩ እነዚህ ወንድም አገኝ ማሙዬ ማለት ነው። እናም በተኮሰባቸው ጥይት በአሰቃቂ በሆነ መልኩ እንግዲህ ህይወታቸው አልፏል የተባለው። በአማራ ክልል እንግዲህ እንደዚህ ያሉ ከፍተኛ የወረዳ አመራሮች ወይም ደግሞ ኃላፊዎች ግድያ እንግዲህ ካሁን ቀደም እንደዚሁ በተደጋጋሚ የምንሰማው ዜና ነው እና ነፍስ ይማር ብለናል። እንግዲህ ለወዳጅ ለቤተሰቦቻቸው እንደዚሁም ደግሞ ለስራ ባልደረቦቻቸው ነፍስ ይማር ብለናል። እንግዲህ ለደብረ ሲና ከተማም እንደዚሁ እንግዲህ ያጽናቸው ብለናል። መልካም ቆይታ። አዳዲስ መረጃ እንዲደርሳችሁ ፎሎ አድርጉ። እጅግ አሳዛኝ መረጃ ተሰምቷል። ነጻነት ወርቅነህ ህይወቱ አልፏል። እጅግ አሳዛኝ ነው። ለማመን በጣም የሚከብድ ነው መረጃ የተሰማው የሚገኘው። ነጻነት ወርቅነህ ህይወቱ አልፏል። ለኢቢኤስ እና እንደዚሁም ደግሞ ለወዳጅ ቤተሰቦቹ መጽናናት እንመኛለን። ህይወቱ ማለፉ እጅግ እንግዲህ በጣም አሳዛኝ ነው። ከአሁን ቀደም እንግዲህ በሕክምና ላይ እንደነበር ይታወቃል። አሁን ግን እንግዲህ ህይወቱ አልፏል። ሳምንታትን በፊት በስራው ላይ እንደነበር ይታወቃል። እንግዲህ ነፍስ ይማር ብለናል። ለወዳጅ ዘመዶቹ እንግዲህ ነፍስ ይማር በሉ። መልካም ቆይታ። በጣም አሳዛኝ መረጃ ነው። ዶክተር ሜሪ አበበ ትባላለች። ህይወቷ አልፏል። በጎንደር ዩኒቨርሲቲ በህክምና ትምህርቷን ስትከታተል ነበረ። እናም እንግዲህ በአጋጥማት ህመም ምክንያት ነው እንግዲህ ህይወቷ አልፏል የተባለው። በጎንደር ዩኒቨርሲቲ በጥር 7 ነው ህይወቷ ያለፈው። እንግዲህ የዳንግላ ተወላጅ እንደሆነች ነው እየተነገረ የሚገኘው። በዳንግላ ተወልዳ መንትዮች ነበሩ በነገራችን ላይ። እናም እንግዲህ ጎንደር ዩኒቨርሲቲ ለ7 ዓመት ተከታትላ ትምህርቷን በቅርቡ ተመራቂ ነበረች ነው የተባለው። እናም ህይወቷ በማለፉ ብዙዎች እንግዲህ ሀዘናቸውን እየገለጹ ነው የሚገኙት። ወላጅ ቤተሰብ እንግዲህ ምርቃት ሲጠብቁ ይህ ነገር በማጋጠሙ እጅግ ተደናግጧል የተባለው። የአስክሬን ሽኝቷም እንግዲህ በዛሬው ዕለት ጥር 8 ቀን ወደ ዳንግላ እንግዲህ እንደሚሄድ ነው እየተነገረ የሚገኘው። እጅግ አሳዛኝ መረጃ ነው። ለቤተሰቦቿ እንግዲህ ለወዳጅ ዘመዶች መጽናናት እንመኛለን። አንድ ሐኪም ማጣት ማለት በጣም ትልቅ ነገር ነው። እንግዲህ መጽናናት እንመኛለን። ለ20/80 እና እንደዚሁም ደግሞ ለ40/60 በኮንዶሚኒየም ነዋሪ ኮንዶሚኒየም እጣ ወይም ደግሞ ቁጠባ እየቆጠባችሁ ለምትገኙት እየተሰራጨ በተለያየ ሚዲያዎች እየተሰራጨ የሚገኘው እንግዲህ ዜና ወይም ደግሞ መረጃ ውሸት ነው ተብሏል። አክቲቭ አድርጎ የቆጠባችሁትን አክቲቭ አድርጎ እንደዚሁም ደግሞ ቦታው ድረስ ተገኝታችሁ በዚህ አካውንት እንደዚህ አድርጎ የተለያዩ እንግዲህ ውዥንብሮች ተፈጥሯል። በዚህ በኮንዶሚኒየም ቆጣቢዎች ጉዳይ ማለት ነው። በ20/80 እና እንደዚሁም በ40/60ዎች መካከል ባለው ሁኔታ ማለት ነው። ነገር ግን ይሄ በሙሉ እየተሰራጨ የሚገኝ በተለያየ ማህበራዊ ሚዲያ ውሸት እንደሆነ አሁን ተረጋግጧል። ሁላችሁም እንደዚህ ያለ ነገር አታድርጉ። ይሄ ተቀባይነት የሌለው ውሸት ነው። አትጭበርበሩ ተብሏል። በዚህ እንግዲህ እንደምትመለመበት መስሎ በተጻፈው ላይ ገብታችሁ አካውንታችሁን ቼክ አድርጉ፣ የቆጠባችሁን ተመልከቱ ምናምን የሚለው ሙሉ ለሙሉ ውሸት እንደሆነ ነው እየተነገረ የሚገኘው እና እንዳትሸወዱ፣ እንዳትጭበረበሩ፣ ለደህንነታችሁም ለማንኛውም ነገር እንዳትጭበረበሩ ከዚህ ነገር ተጠንቀቁ። ውሸት ነው፣ ሙሉ ለሙሉ ውሸት ነው ተብሏል። ልጅ ያሬድ መኖር ለእኔ ብርቅ አይደለም፣ ህይወቴ ላጠፋ እችላለሁ እያለ ነው የሚገኘው። ልጅ ያሬድ እንደሚለው ከሆነ ቤቴን የመሬት አስተዳደር ሊያፈርስብኝ ነው፣ ለባለ ሀብትም ሊሰጠው ነው፣ እናም እኔ መኖር አልፈልግም ሲል እንግዲህ ቅሬታውን አቅርቧል። በኮሜዲያን ዘርፍ የሚታወቀው ይህ ታዋቂ ኮሜዲያን ነው እንግዲህ በዚህ ምክንያት ነው እንግዲህ ራሴን አጠፋለሁ እያለ የሚገኘው። እንደሚታወቀው ከዶክተር አብይ አህመድ የማገኘው ከሆነ ግን ይሄን አላደርግ እችላለሁ እሱ ጋር አድርሱልኝ ሲል ነው እንግዲህ
ቅሬታ እያቀረበ የሚገኘው። ነገር ግን እስካሁን ምንም አይነት ምላሽ አላገኘሁም። ቤት የሚፈርስ ከሆነ ግን ህይወቴን ሙሉ ለሙሉ አጠፋለሁ፣ መኖር አልፈልግም፣ መኖር አስጠልቶኛል ሲል ነው እንግዲህ በአንድ ሚዲያ ላይ ቀርቦ ነው ይሄንን ሀሳቡን የሰጠው። እናንተስ ምን ትላላችሁ? ጠፍቶ ነበር በነገራችን ላይ ከሶሻል ሚዲያ፣ አሁን ነው ብቅ ያለው። ሀሳብ ስጡበት። መልካም ቆይታ። አሜሪካ በኢራን ላይ ጥቃት እንዳትፈጽም ከፍተኛ ጥረት እያደረጉ ሶስት ሀገራት ናቸው። እነዚህ ሀገራት ጥረት ባያደርጉ በቀጥታ አሜሪካ በኢራን ላይ ጥቃት ለመሰንዘር እንግዲህ ማቀዷ ነበረ። ነገር ግን እነዚህ ኳታር፣ ቱርክ እና እንደዚሁም ደግሞ ሳውዲ አረቢያ የአየር ክልላቸውን አንፈቅድም በማለታቸው ምክንያት ነው እንግዲህ አሜሪካ ሀሳቧን የቀየረችውን የተባለው። ምክንያቱ ደግሞ እነዚህ ሀገራት ቢፈቅዱ እንግዲህ ከኢራን አጸፋዊ ምላሽ ይሰጣቸዋል። ኢራን ማስጠንቀቅ ነበር የአየር ክልላቸውን የሚፈቅዱ ሀገራት ላይ እርምጃ ወስዳለው ብላ ማስጠንቋን ተከትሎ እነዚህ ሀገራት የአየር ክልላቸውን ለዚህ ጥቃት አንፈቅድም ብለው ለዋይት ሀውስ ወይም ለዶናልድ ትራምፕ ማሳወቃቸውን ተከትሎ ዶናልድ ትራምፕም ይህን ሀሳብ እንግዲህ ትተውታል። ጦርነትም እንግዲህ ማድረጉን ማለት ነው። በኢራንም ያለው ቀውስ አሁን ረገብ እያለ ይመስላል። የአየር ክልሏንም ዘግታ እንደነበር ይታወቃል በትናንትናው ዕለት። አሁን ግን የኢራን የአየር ክልል እንግዲህ በግማሽ ፐርሰንት ክፍት መሆኑ ነው እየተነገረ የሚገኘው። እንግዲህ እነዚህ ሶስት ሀገራት ትልቅ አስተዋጽኦ አበርክተዋል ነው የተባለ የሚገኘው። ጦርነቱ ተጀምረው ቢሆን እንግዲህ ለእስራኤልም ለአሜሪካም የከፋ እንግዲህ ለኢራንም ከፍተኛ የሆነ ጉዳት እንደሚያጋጥማት ነበር እየተነገረ የሚገኘው። ነገር ግን በእነዚህ ሶስት ሀገራት ምክንያት እንግዲህ ዶናልድ ትራምፕም ሀሳባቸውን መቀየራቸው ታውቋል። አምባሳደር ማሲንጋ ሁመራ መግባታቸው እንግዲህ ከትናንትና ነግረናቸው ነበረ። በዛም በነበራቸው ቆይታ በርካታ ጉዳዮችን አንስተዋል። ከፖለቲካ ይልቅ ሕዝብን አስቀድሞ ሲሉ ነው እንግዲህ ንግግር እያደረጉት። እንደሚታወቀው ከወልቃይትን ጨምሮ ሁመራን ጨምሮ እንግዲህ ተፈናቃዮች እንዳሉ ይታወቃል። ትግራይ ክልልም እንደዚሁ እየሄዱ ማለት ነው። እንግዲህ ከዚህ እነዚህ ተፈናቃዮች ወደ ቦታቸው እንዲመለሱ እና ከተረጅነት እንዲላቀቁም ሲሉ እንግዲህ ጥሪ ያስተላልፈዋል። ተረጅቶ እንግዲህ ለበርካታ እርዳታ አስፈላጊ ቢሆንም ነገር ግን እድሜ ልካቸውን ሲረዱ መኖር የለባቸውም የሚልም እንግዲህ ምላሽ እንግዲህ ሰጥቷል ማለት ነው። ለተፈናቃዮች ማሰብ ያስፈልጋል ሲሉም አሳስበዋል። እንደዚሁም የሁመራ ዞን አስተዳደርም እንግዲህ አቶ ውብሸት ደምለም ምላሽ ተሰጥቷል። በምላሻቸውም እንግዲህ የአማራ ህዝብ እንግዲህ በርካታ በደል ስቃይ ሲደርስበት ነበረ። በዚህ ቦታ ላይ እንግዲህ በማይካድረው ጭፍጨፋ ነው የዚህ አካባቢ በደል እያቆመው ሲሉ እንግዲህ ያለው ሁኔታ በግልጽ አስረድተዋል የተባለው። እዚሁም ተፈናቃዮችን በተመለከተም ተፈናቃዮች መመለስ አለባቸው። ነገር ግን ሁመራና ወልቃይት ግን ወደ ትግራይ ክልል መሬቱ መሄድ የለበትም። ተፈናቃዮቹ መጥተው መኖር ይችላሉ። ይህ ለዘመናት አማራ በአማራነታቸው ሲፈናቀሉበት ሲሳደዱበት የቆዩ ቦታ ነው፣ የአማራ መሬት ነው ሲሉ ነው ያብራሩት። ዶክተር ለታ ተስፋዬ ህይወቱ ማለፉ እንግዲህ ተረጋግጧል ማለት ነው። ነገር ግን አሜሪካ ለምን ሄደ፣ በምንስ ምክንያት ህይወቱ አለፈ የሚሉት አሁንም ውዝግብ ላይ ናቸው። በበርካታ ማህበራዊ ሚዲያዎችም ዶክተር ለታ ተስፋዬ የቀድሞ የደምቢዶሎ ፕሬዝዳንት እንደሆነ ይታወቃል። አሁን ግን በዛ ስራው ላይ አይደለም። አሁን ምን ነበር ሲሰራ የነበረው የሚሉትም እንግዲህ በርካታ ውዝግብ ላይ ናቸው ያሉት። እንደሚታወቀው በተለያዩ ማህበራዊ ሚዲያዎች እየተገለጸ የሚገኘው የዶክተር አብይ አህመድ አማካሪ ነበረ እና አሜሪካ ከልኡካን ቡድን ጋር ሄዶ ህይወቱ አለፈ ነው የተባለው። ነገር ግን የቅርብ ቤተሰቦቹ አሁን እያሉት ያለው እንግዲህ የአማካሪ አልነበረም፣ የሄደው ፒኤችዲ ለመመረቅ ነበር ሲሉ ነው ቤተሰቦቻቸው እየገለጹ የሚገኙት። እንግዲህ ሶስተኛ ዲግሪ ለመስራት እንግዲህ እየተማረ ነበር። እናም እሱን አሁን ጨርሶ ለምረቃ ነው አሜሪካ ሄደው እንጂ እንግዲህ አማካሪ አልነበረም ሲሉ ቤተሰቦቻቸው ይፋ አድርገዋል። ነገር ግን እንግዲህ ዶክተር ለታ ተስፋዬ ህይወቱ አልፏል። በቨርጂኒያ ሆቴል ውስጥ እንግዲህ አልጋ ይዞ እዛው ነው ሞቶ የተገኘው ነው የተባለው። ፖሊስ የአሜሪካ ፖሊስ ጉዳዩን ይዞታል። ምን እንደሆነም እንግዲህ ለቤተሰቦቹ በቅርብ አስረዳለው ሲል ነው ፖሊስ ያስታወቀው የተባለው። ነገር ግን ከዚህ ጋር ተያይዞ የዶክተር አብይ አማካሪ እንዳልሆነ ቤተሰቦቻቸው ተናግረዋል። ለመመረቅ እንደሄደ ነው ቤተሰቦቻቸው የገለጹት።